ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። ቀጥታ ከዓለም ላይ የሰማናቸውን ትኩስ መረጃዎች ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅም ተችሏል። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑም ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረጉት ውይይትም ባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመት ድረስ ታግተው የቆዩ 10 ያህል ሴት ወጣቶችን ለማስለቀቅም ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴ ንጹሃኑ ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸውም መሸኘታቸውም ተሰምቷል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክትም አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚፈቅደው ከዚህ አስተሳሰብ ባህር ነው። እናም ማንም ህዝብ ወገናችን ነው። ስለዚህ በመተከልም በጉምዝና የአማራ ህዝብ መካከል በሽናሻና የአማራ ህዝብ መካከል በቤንሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀልነው ነው። በቦታው ፍቅርና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረም ፈጥረናል። በመሆኑም በተለያዩ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው ታፍነው እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆች ማስመለስም ተችሏል። በዚህ ወቅት እህቶቻችንን ተረክበን ወደ ቤተሰቦቻችን እየላክንም እንገኛለንም ሲልም መልእክቱንም አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ሥራ አጠናክሮ የሚቀጥልም ሲሆን በዚህ ረገድ ድርጅቱ በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችንም አጠናክሮ የሚሰራ ይሆናልም ብለዋል። በተያያዘ መረጃም ወደ ትግራይ ክልል ስናመራ በትግራይ የተለያዩ አካባቢዎች ያለው ወታደራዊ ውጥረትና ማህበራዊ ቀውስ አሁንም መፍትሄ ሳያገኝ ቀጥሏል። ገሞራ ያጣራቸውን ዋና ዋና ነጥቦችንም እንደሚከተለው እናቀርባቸዋለን። በራያ ግንባር ያለው ውጊያ በራያ ጨርጨር በተለይም ቢሶበር ተብሎ በሚታወቀው አካባቢ እስከ ዛሬ ጠዋት ድረስ ከባድ ውጊያዎችም ሲካሄዱ ውለዋል። ይህ ውጊያ በዋናነት በትግራይ ሁለት ኃይሎች መካከል ማለትም በመንግስት እንደሚደገፍ በሚነገርለት የአማራ መሬት ኃይልና በትግራይ የቲዲኤፍ ኃይሎች መካከልም እየተካሄደም ይገኛል። የፌዴራል መንግስት ሰራዊትም በከባድ መሳሪያዎች የታገዘ ድጋፍ እያደረገ እንደሆነ መረጃዎችም ያመለክታሉ። የጸለምቲ ግንባር ውጥረት በጸለምቲ አካባቢ ቢሆንም በትግራይ ኃይሎችና በፌዴራልና የአካባቢው ኃይሎች መካከል ያለው ፍጥጫም እንደቀጠለ ነው። የትግራይ ኃይሎች ቀደም ሲል እንደተባለው ከአካባቢው ብዙ ያልወጡ ሲሆን በጥቂት ኪሎ ሜትሮች ርቀት ላይ ተፋጠውም ይገኛሉ። የባንክና የገንዘብ እጥረት በትግራይ ያለው የገንዘብ ዝውውር ችግር አሁንም ህዝቡ እያማረረም ይገኛል። አንዳንድ ባንኮች አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብርም አይበልጥም ተብሏል። በዋና ዋና ከተሞች ያሉ ባንኮች ግን ከ5000 እስከ 10000 ብር እየሰጡ ቢሆንም አሁንም ካለው ፍላጎት አንጻር ችግሩም አልተቃለለም። የድርድር ጥሪና የወደፊት ስጋቶችም የአፍሪካ ህብረት ያቀረበው የድርድር ጥሪ ተከትሎም ህወሓት ጥሪውን እንደሚቀበል በይፋ ገልጿል። ይሁን እንጂ ከፌዴራል መንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ የለም። የፌዴራል መንግስት በሚቀጥሉት ሳምንት ለዚህ የድርድር ጥሪ ምላሽ የማይሰጥ ከሆነም የትግራይ ኃይሎች በድጋሚ ወደ ሰፊ ውጊያ ሊገቡ ይችላሉ የሚል ከፍተኛ ስጋትም ሰፍኗል። ከዚሁም ሳንወጣ ትግራይ ላይ የግዳጅ ወታደራዊ አፈሳ መጀመሩ ተሰምቷል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝም ምንጮችም ጠቅሰዋል። በአዲግራት ባድዋና በሌሎች የክልሉ ከተሞች የተጀመረው የወጣት አፈሳ በዋናነት በትጥቅ ትግሉ ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድም የታለመውን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳዊ ኪሳራ እንደደረሰበት መረጃዎችም ይጠቁማሉ።
በነበረው ፍልሚያም በርካታ ታጣቂዎች ሞትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸውም ተነግሯል። ይህንን የተማመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማሩም ተብሏል። መረጃዎቹ እንዳመለከቱትም የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱም ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድን ፍላጎት ሲል ሕይወቱን አሳልፎ መስጠት የለበትም የሚሉ ድምጾችም እየተሰሙ መሆኑም ተሰምቷል። በተያዘ መረጃም ወደ ውጭ ዜናዎች ስናልፍም የመጨረሻው የሩሲያውና የአሜሪካ የኒውክሌር ጦር መሳሪያ ቁጥጥር ስምምነትም ሊያበቃ ነው ተባለም። የተባበሩት መንግስታት ድርጅት ሁኔታው ለዓለም አቀፍ ሰላምና ደህንነት አስጊ ወቅት መሆኑንም በመግለጽ ስጋቱንም አሳውቋል። ሩሲያና አሜሪካም ወደ ውይይት እንዲመለሱም አሳስቧል። ሩሲያ ከአሜሪካ ጋር የነበራት የመጨረሻው የአቶሚክ ጦር መሳሪያ ቁጥጥር ስምምነት ሊያበቃ መሆኑን ማሰማራት የምትችለው የኒውክሌር መሳሪያም ቁጥር በሚመለከት ከእንግዲህ በገደቦች አልገደድም ብላለች። እንደ አውሮፓውያኑ በ2010 የተፈረመው የስምምነት በዛሬው ዕለትም ያበቃልም ተብሏል። የሩሲያ የውጭ ጉዳይ ሚኒስቴር እንዳስታወቀው አሜሪካ በስምምነቱ ውስጥ ያሉት የሚሳኤልና የኒውክሌር መሳሪያ ገደቦች ለተጨማሪ 12 ወራት ለማክበር ፕሬዝዳንት ቭላዲሚር ፑቲን ላቀረቡት የውሳኔ ሐሳብ ምላሽም አልሰጠችም። ስምምነቱ ለ10 ዓመታት የሚቆይ ሲሆን በወቅቱ የአሜሪካ ፕሬዝዳንት በነበሩ ባራክ ኦባማና ከ2008 እስከ 2012 የሩሲያ ፕሬዝዳንት ሆነው ባገለገሉት የፑቲን የቅርብ አጋር ዲሚትሪ ሜድቬዴቭ የተፈረመም ነበር። ስምምነቱ በ2011 በስራ ላይ የዋለ ሲሆን የአሜሪካው ፕሬዝዳንት ጆ ባይደን ስልጣን ከያዙ በኋላም በ2021 ለተጨማሪ 5 ዓመታት ተራዝሞ ነበር። የስምምነቱ ማብቃት ሞስኮም ሆነ ዋሽንግተን የሚሳኤል ቁጥራቸውን እንዲጨምሩና በመቶዎች የሚቆጠር ተጨማሪ ስትራቴጂካዊ የኒውክሌር መሳሪያዎችንም እንዲያሰማሩ ነፃ ያደርጋቸዋል ነው ያለው አልጀዚራ። በተያዘ መረጃም ትራምፕን ለመግደል የሞከረው ግለሰብ ዕድሜ ልክ እስራት ተፈረደበት። ባለፈው የፈረንጆች መስከረም 2024 በዌስት ፓልምስ ቢች በሚገኘው የዶናልድ ትራምፕ የጎልፍ ክለብ አቅራቢያ የግድያ ሙከራ ሲያደርግ የተያዘው ራያን ሮት በትናንትናው ዕለት የዕድሜ ልክ እስራትም ተፈረደበት። ዳኛ ኤሌን ካኖን ግለሰቡን ዕድሜ ልክ እስራት እንዲሁም ለተጨማሪ የጦር መሳሪያ ጥሰቶች 7 ዓመትም እንዲታሰር ወስኗል። ሮት በፕሬዝዳንት እጩ ላይ የግድያ ሙከራ ማድረግን ጨምሮ በ5 ከባድ የወንጀል ክሶችም ጥፋተኛ ተብሏል። ዳኛዋ ውሳኔውን ሲያስተላልፉ የግድያ ዕቅድ የታሰበበትና ክፉ ነበር ሲሉም ገልጸውለታል። የግለሰቡ ምላሽ ሩት በችሎታው ላይ ረጅም ንግግር ቢያደርግም በድርጊቱ ጸጸት እንደሌለው ተገልጿል። ይህ የግድያ ሙከራ የተከናወነው ዶናልድ ትራምፕ ለሁለተኛ ጊዜ ለፕሬዝዳንትነት እየተወዳደሩ በነበረበት ወቅትም እንደነበርም ይታወሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።